ፋሚሊ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ወጣ ብለሽ የት ነው ያለሽው? ውጭ ሀገር ሄድሽ እንጂ ልትሉኝ ትችላላችሁ። ዛሬ ያለሁት ጦና ፎቅ ላይ ነው፣ ጦና ህንጻ ላይ ነው ያለሁት። ካጠገቤ አበበ ዘለቀ ሆቴል አለ። ለምንድን ነው የመጣሽው ደግሞ ምንድነው ልትሉኝ ትችላላችሁ። ባለፈው የሰራነውን ቪዲዮ አይታችኋል። ያ ቪዲዮ ደግሞ የሰርግ ቀናቸውን እህትና ወንድሞቼ ቆርጠዋል። ያንን በማስመልከት ዛሬ አንድ ቤት እኛን ሰርፕራይዝ አድርጎናል። እኔንም ወንድም እህቶቼንም ሰርፕራይዝ አድርጓል እና ያንን ቤት ቀድሜ መጥቼ እኔ ጓደኞቼን ሰርፕራይዝ አደርጋቸው አስቤያለሁ። ሙሉ ስፖንሰር የሆነላቸው ቤት አለ። ያ ቤትም ቤቲ ብራይዳል ቤት ይባላል እና እዛ ቤት እንሄዳለን። ካሁን እኔ እንደዚህ ሆኜ መጥቻለሁኝ። ሙሉ ቤቱ ቬሎ አለው፣ የመልስ የብዙ ነገሮች አሉ። ብቻ ገብተን እዛ ሄደን እናያለን። ሙሉ ወጪያቸውን ባርችንም የሺንም ወዳቸዋለሁ። በጣም ነው የምወዳቸው። የቤቱ ቤቲ ናት ያለችው። በቃ በጣም ስለምወዳት የሺን በተለይ ለሷ ቬሎ እና ለባሏ ሱፍ ሙሉ ወጫቸውን የሰርግ ወጫቸውን እኔ እችላለሁ እስከ መልስ ድረስ ያለውን ብለውኝ በጣም ደስ ብሎኝ ስልክ እንግዲህ ሰሞኑን እኔ ነኝ ያስተናገርኩ የነበርኩት። በአጋጣሚ እኔ እድል ሆኖ አነሳው። ስለዚህ ዛሬ እነሱን እኔ ሰርፕራይዝ አደርጋቸዋለሁ ማለት ነው። እንግዲህ እዛ ቤት እስቲ አንድ ላይ ተከተሉኝ። እንዳትሰላችሁኝ ዛሬ በጣም ብዙ ስራ ነው ያለብኝ። እንግዲህ አሁን ያለሁት በሃይሌው በኩል ነው። ኦና ሁለተኛ ፍላወር ነው ያለው። ተከተሉኝ፣ እንዳትሰላችሁ እስከ መጨረሻው ድረስ ተከታተሉኝ። ቤት ውስጥ ከመግባቴ በፊት ትንሽ ልንገራችሁ ስለ ቤቱ። ይሄው ቤቲ ብራይዳል ይላል። ሙሉ ስልክ ቁጥራቸው እዚህ ጋር አለ ይታያል። እንግዲህ እኔ ቀድሜ መጥቻለሁ። እግዚአብሔር የተመሰገነ ይሁን። እነሱም አልመጡም። ሃይሌው ፊት ለፊት ነው ያለው። በደንብ እንድታውቁት ብዬ ነው። ወላይታ ውስጥ እንግዲህ ማግባት የምትፈልጉ ልታገቡ ያሰባችሁ ካላችሁ ለኔም ባል ልትሆነኝ ያለ ሰው ካለክ እዚህ ቤት ነው እኔ ማገባው። ከዚህ ቤት ነው ቬሎ መልስ ምናምን የምፈልገው። ልታገባኝ የምትፈልግ ወንድ ካለክ ማለት ነው። እና ካሁኑ እንድታቅ ብዬ ነው። እንግባ እስቲ እንግዲህ ወደ ውስጥ እንግባ። ይሄን ይመስላል ቤቱ። የቤቱ ባለቤት እንኳን ደህና ቆየሽኝ። እግዚአብሔር ይመስገን። ማናችሁ ምንድናችሁ? አታስተዋውቂኝም? ቤቱን አስደንግጠሽኛል ደውለሽ። አዎ ኦኬ። የባርች የነሱ ጓደኛ ነኝ። ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ እኛ ቤቲ ቬሎ እንባላለን። ለእነ ባርችን በጣም ስለምንወዳቸው ለነሱ ስፖንሰር እንብላላቸው ምናምን ብለን ነውና እስቲ ቤታችሁ ውስጥ ምንድን ነው ያለው? ለነሱ የሚሆነውን ነገር አሳይኝ እስቲ። ለነሱም ቢሆን አለ። አሁን ሰርግ እንደግሳለን ምናምን ያሉ ስለሆነ አሪፍ ቬሎዎች አሉን። ለሷም ይሁን ቬሎ ደግሞ መርጬ አስቀምጬላታለሁ። ለሷም ይሁን ይሄ በጣም ነው የሚያምረው። በጣም ውድ ቬሎ ነው። ለሷ ይሄ ነው መርጬ ያስቀመጥኩት። ለሱም ያው ትንሽ እሱ ጠቆር ስለሚል እሱን አድርጎ የሚያሳይ ነጭ ሱፍ አለ እና ቤቱ በጣም ነው የሚያምረው። ግን ምንድነው የመልስ አላችሁ? የመልስ አለን። ባበሻ ቀሚስ አለ። እዚህ ጋር ደግሞ በካባ አለ። አብዛኛው ሰው ምንድነው የሚጠቀመው? አበሻ ቀሚስ በካባ ለመልስ ሲሆን ይሄ ምንድነው ይሄ የሽምግልና የብራይዳል የቤቢ ሻወር ምንድነው ያላችሁ? ደግሞ እርጉዝ ናት አሉ እንኳን ነገርሽ። እዚህ ጋር አለ ለቤቢ ሻወር የሚሆን ለሷ ይኸው መርጬ አስቀምጬላታለሁ ምናምን። ዋው ቤት ውስጥ ያሉ ልብሶች በጣም ነው የሚያምሩት። እንግዲህ አንድ ባሌ አንተ ለኔ የተባልክ ሰው የት እንዳለክ አንተም ናና እኔ እንደዚህ አይነት ነገሮችን ልልበስ እና ሚዜዎቿ የሚለብሱት እኔ ነኝ አንደኛው እኔ ነኝ። እሷ ሚዜዎች የሚለብሱት ልብስ እዚህ ጋር በሰፊው እዚህ ጋር አስቀምጬላታለሁ። ኦኬ። እና ይሄ ለሷ ለሚዜዎቿ ነው። እና የወንድ የሚዜ ልብስም ደግሞ እዚህ ጋር አለ። የወንዶች ለሱ የሚሆን አሁን እሱ ጥቁር ነው። ሚዜ ቢሆን ልብስ የለውም የሚሆንለት አለ። ሚዜው ነው አርጎ የሚያሳየው አለ። እዚህ ጋር ነጣ የሚል ሱፍ አለው። ለተለያዩ ፕሮግራሞች የሚሆን ሱፍ ነው። ሱፉ ለሰርግ ብቻ አይደለም። ኦኬ። እዚህ ምንድነው የሚደረገው? እዚህ ጋር እንደው ቀለበት ያስርላታል። ቀለበትም ይደረጋል። እዚህ ነው የሚያደርግላት። በጣም ነው የሚያምረው ቤታችሁ። በጣም ነው የሚያምረው። እነሱም ደውዬለታለሁኝ ይመጣል እና ቤት በጣም ነው። እነዚህ አበባዎች ናቸው። ኦኬ። ከቬሎ ጋር የሚያዙ ማለት ነው። በተክሊል ምናምንም አላችሁ? በተክሊል ለሚጋቡት የራሳቸው ቲያራ አለ። ይሄ ሙሽራ ኖርማሊ የሰርግ ቲያራ ነው። ይሄ ደግሞ በተክሊል ሲጋቡ እንዲሁም ጫማ ጊፍት አምጥቼላታለሁ። ኦኬ ጫማ እስማ አቤት ጓደኛዬ እድሏን እንግዲህ እያያችሁ ሁላችሁ። እኔ እድለ ጠማማ ስለሆንኩኝ ፍቅረኛም የለኝም ባልም የለኝም ብቻዬን ቀርቻለሁ። ችግር የለውም። ቤቱ በጣም ነው የሚያምረው።
ቴንኪው እናመሰግናለን። ሙሉ በሙሉ ያው ወላይታ ላይ የት አካባቢ እንዳላችሁ ስልክ ቁጥራችሁንም ብትነግሪኝ ደስ ይለኛል። ወላይታ ጦና ህንጻ ላይ እንገኛለን። ቤቲ ቬሎ እንደ ብራይዳል ነው ማንም ያውቀዋል እና ብትመጡ ሞር እነሱን ብላችሁ ብትመጡ ደግሞ አዎ ዲስካውንት ይኖራቸዋል። እኛን ብላችሁ ኦሞ ፋሚሊዎችን ብላችሁ የሺንና ባርችን ብላችሁ የመጣችሁ ካላችሁ ቅናሽ ይኖራቸዋል። እንግዲህ እንደምታዩት ነው እነሱ መጣለው ብሎ ቆዩ። ለምን እንደቆዩ አላቅም፣ ምክንያታቸው ምን እንደሆነ አላቅም። እንግዲህ እኔ ሚዜ ስለሆንኩኝ ይሄንን ነው የምለብሰው። አብዛኞቻችን እኛ እንግዲህ ያው ሁሌ ሚዜ ሆነን ነው እየቀረ ነው። እንግዲህ የኔ ባል የት እንዳለ አንተ እስክትመጣ ይሄንን እኔ ለብሳለሁ። የቬሎ ይሄ በጣም ነው የሚያምረው። በጣም ነው የሚያምረው። እኔ ግን ለሰርጌ እኔ በራሴ ይሄንን ነው የምለብሰው። በጣም ነው የሚያምረው። ይሄኛው ምኖች ናቸው የሚለብሱት? ቀጭኖች ናቸው ወፍራሞች? ትንሽ ረዘም ያሉት። ኦኬ እኔ ይሄ ማለት ቁመት የለኝም ማለት ነው። እዚህ ጋር የተለያዩ ቬሎዎች ናቸው ያሉት፣ ለረጅም ለአጭር። ለእንደኔ አይነት እኔ አሁን አጭርም አይደለሁም ረጅምም አይደለሁም መካከለኛ ነኝ። አሉ ለቬሎ ሁለት አይነት አለ። ጀስት እዚህ ጋር በሼፒ አለ ለመስክ የሚሆን፣ እዚህ ጋር ደግሞ ኖርማሊ ቬሎ አለ እና የምትፈልጉት ሙሉ የብራይዳል እንትን አላችሁ? አለን። የብራይዳል ቀሚሶች ምናምኖች እነዛ የብራይዳል ናቸው መሰለኝ። እነዚህ የሚዜ ቀሚሶች ናቸው። የሚዜ ቀሚሶች ለብራይዳል ምን ለብራይዳል አለን። የብራይዳል ሲሆን ደግሞ የራሱ የሆነ ለብቻ አለ። ኦኬ እና ይሄ ደግሞ አብዛኛው ጊዜ ለኒካ ምናምን። ኦኬ ለሙስሊሞች ለእናንተ ማለት ነው። እናንተም ስታገቡ ለኛ ሲያገቡ ነው ወይስ እንዴት ሲሆኑ ነው? ኒካ ፕሮሚስ ሲያስሩ፣ ቀለበት ሲያስሩ ለዛ ነው የሚለበሰው ምናምን። በይዘይ ባላንታይን ባለፈው አልፏልና ሰርፕራይዝ አላረጋት። በቀጣይ ባላንታይን በሰላም ያደርሰን። ይሄ ለሷ ለማለየሽ እኔ ሳሺ በጣም ነው የሚያምረው። እንግዲህ ለባላንታይንስ ዴይ እሷን መቅደም የምትፈልጉ ካላችሁ መታችሁ እዚህ ይሄንን ቀሚስ እንግዲህ ካሁኑ ማየት ትችላላችሁ። ምን እንደምላችሁ አላቅም። ቤቱ በጣም ነው የሚያምረው። እኔ እንደዚህ ሰርፕራይዝ ያደርጉኛል ብዬ አላሰብኩኝም። እነሱም እየደወሉልኝ ነው። እሱም እየደወለልኝ ነው። ኑ እስቲ ኑ። ኤላው ምን ሆኖ ነው ድምፁ? ያው እዚህ ጋር ይታያችኋል። እዛ ጋር ናቸው። ህዝቡ እያጨናነቃቸው ነው። በጣም እያጨናነቃቸው ነው። ሄሎ ወይ ያያችሁ ነው። እዚህ ጋር ነኝ። ያው እዚህ ወደፊት ጦና ፎቅ ወደ ጦና አረ እዚህ ጋር ነኝ። እንግዲህ እነሱም ደርሰዋል። እስከዛ ድረስ እያያችሁ ሙሽሮቹ እየመጡ ነው እነሱ። ቤተሰብ እንግዲህ እንዳትሰላችሁ። ዛሬ በጣም እኔም ሰርፕራይዝ ስለሆንኩኝ ነው። ይሄ ነገር ለኔም ሰርፕራይዝ ነው። በጣም ደንግጫለሁኝ። እንደዚህ አይነት አጋጣሚ እንደዚህ አይነት ሰርግ ይፈጠራል ብዬ አላሰብኩኝም። በእግዚአብሔር ብሎና ፈቅዶ ቬሎ ሱፍ ልንመርጥ መተናል። እነሱም እየደረሱ ነው። ሰርፕራይዝ እንደሚሆኑ ተስፋ አደርጋለሁ። እንደዚህ አይነት ሰርፕራይዝ አድርጋቸው አላቅም ከዚህ በፊት። በጣም ብዙ ጊዜ እኔ እነሱን ማደርጋቸው የሚያስጨንቅ ነገር ነው፣ አስጨንቃቸዋለሁ። ዛሬ ግን ለየት ባለ በእንደዚህ አይነት በዚህ ደስ በሚል ቤት ውስጥ ሆኜ ስጠራቸው መቼስ ጥሩ ነገር እንዳሰብኩላቸው ይሰማቸዋል። ደረሱ ቤተሰብ እዚህ ነኝ። ምን ታረጋለሽ? እዚህ እኔ ላገባ ስለሆነ ላሳያችሁ ብዬ ብላችሁ ደስ ይለኛል። ምንድነው ብላችሁ? የምርሽ ልቅደማችሁ ብዬ ነው። ኑ እስቲ እዚህ ቤት እንግባ። ምንድነው? ዛሬ ለእናንተ ትልቅ ሰርፕራይዝ አለኝ። የምን ሰርፕራይዝ ነው እንኩ። ሃይ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው። ቤቲ ብራይዳል የመጣችሁት ዛሬ እሺ ሰርጋችሁን አስመልክቶ እነሱ ለእናንተ ትልቅ ሰርፕራይዝ አዘጋጅተዋል። የምርሽ ነው? እውነቴን ነው። ፍራንክ እንደማላረግ ታውቃላችሁ። እነሱ ለእናንተ ስጦታ አበርክተዋል እስከ መልስ ድረስ የሰርግ ቬሎና ሙሉ የመልስ ልብስ ለእናንተ የምርሽና የምሬን ነው። ከሷ እንስማ። አናምንሽ
አላምንሽ። የምሯ ነው። በመጀመሪያ እንኳን ደህና መጣችሁ። እንኳን ፈጣሪ ለዛሬዋ ቀን አደረሳችሁ። አሜን። እና በጣም ስለምንወዳችሁ ነውና ላንቺ የሚሆን ቬሎ ለአንተ ደግሞ የሚሆን ሱፍ ከነ ሙሉ ወጪ ስፖንሰር ሆነላችሁ። ዋው ይሄና ብቻ በጣም ደስ ብሎናል። በጣም ነው የምናመሰግነው። ቴንክ ዩ በሉኝ። አዎ አንቺ ራሱ ትልቅ ምስጋና ይገባሻል። እኔ ይገባኛል። እንዴ በምን ቀመር ነው ያገኘሻቸው? እነሱ ናቸው የደወሉልኝ። እናንተ ባለፈው የሰራችሁትን ቪዲዮ አይተው እናንተን ፍቅር አይተው ለሷ አዝነው ቤቲ ይሄንን ስጦታ ለእናንተ አዘጋጅ። ዋው ይሄንን ትልበሳ እንደዛ ከሆነ ይሄንን ልበሽ ጋይስ፣ ይሄንን ትልበስ ትዛዝ ነው የመጣላት። እንደዚህ ነው ማክፋት። ቁመት የላትም። ይሄ ቁመት ላላት አሁን የቱን ነው የምትለብሰው? እሺ ደስ ሲል በስመ አብ እንዴት በጣም ነው የሚያምረው። ዋው የቱን ነው የምትለብሰው? ቤሎ ይሄንን አሁን እዚህ ነው የምለብሰው። አዎ ላንቺ እዚሁ ኦኬ፣ እዚህ ይቻላል መልበስ ይቻላል። ዋው ታዲያ ልበሻ እሷ የሚሆን ቬሎ ያው ከቱርክ አስመጥተንላት ዋው እና ኦ ማይ ጋድ ከቁመቷ ጋር ይሆናል። በእናትሽ አዎ እስቲ ቤሎ ለብሳ ራሱን ማየት ጓግቻለሁ። ዋው አሜዚንግ። የት ክፍል የለም የምትለብስበት አለ። ይሄ ለየት ያለ ቬሎ ነው። ስለዚህ እየመጣችሁ እኔ ረጃጅም አለ። በጣም ነው ማለት እኔ ራሱ ቤሎ ነው የምለብሰው። የምር እኔ ራሱ ሱፍ አልለብስም። የምር ቤሎ ለብሳለሁ። እኔ ራሱ የሚሆንም ሱፍ አለ። አሪፍ ሱፍ አለ። አንተን ፈካ አድርጎ የሚያሳይክ ዋው አሪፍ የሆነ ሱፍ አስልቼልሃለሁ እዛ ጋር። ኦኬ ጥቁር ወዳለሁ ባይዜ። አዎ አሪፍ ነው። ነጭም ጥቁሩም አሪፍ ነው። አዎ ዋው የራሱ በጣም ምርጥ ነው። ያምራል። የምር በጣም በጣም ነው ነው የሚያምረው። እንልበስ ይቻላል። ነጭም ያምርብሃል እኮ ነው። ነጩን እንመርጣለና መምረጥ ይቻላል። ችግር የለው። ብዙ አማራጮች አሉ። እንግዲህ እኔ እናንተ ተዳኛቻለሁ። የምር በጣም ደስ ብሎኛል። እሷ ለብሳ ትውጣ። ግቢ እዛ ልበሺና እስቲ ካንቺ ጋር እንዴት እንደሚሆን አያለው። ከዛ በኋላ አንቺ ምን አይነት ቀመረኛ ነሽ መሲ። ቴንኪው አትልም ግን ዝም ብለህ የምር ቴንኪው ብዬሻለሁ። እኔም ለራሴ ይኸው የሚዜ ቀንትን መርጣለሁ። ቁጭ በል እዚህ ጋር ቁጭ በልና ሪላክስ እያደረክ ነው የምትመርጠው። ሁላ ቀን ለዳንተ እንዴት አገኘሻቸው? ይኸው ካፌም ይመስላል የቬሎ ቤትም ይመስላል እንደምታዩት። እኔ በጣም ሰርፕራይዝ ሆኛለሁ። ደስማም የምር በጣም ነው። እንዴት ደወሉልኝ? አዎ ደውሎ ጠሩኝ ለእናንተ። እኔ የምር ይሄ ስፖንሰር ከመደረጉም በላይ ደስ ያለኝ ሰርጋችን እንግዲህ ይሄን ያክል ታውቋል። ተጽዕኖ እየፈጠርን ነው። ስለዚህ ደግሞ ምንድነው ስሙ የቤቱ ስም? ቤቲ ብራይዳል ቬሎ ቤት። ቤቲ ቬሎ ቤት ሱፍም አለ። እንግዲህ ለኛ ያው እግዚአብሔር ይመስገን ያው በነፃ የምታገቡ እኔ በተክሊል ነው ማገባት። እኔ በተክሊል ነው ማገባት። እንደ እሷ እኮ ፕሮቴስታንት እኮ። ኦኬ ስለዚህ ፕሮቴስታንትም ሆናችሁ ሙስሊምም ሆናችሁ ክርስቲያኖችም ሁላችሁም እዚህ ሁሉም የኒካ አለ ብላኛለች። እንግዲህ እንዳየሁት ኦኬ የኒካ የቀለበት እነሱ የሚያደርጉት አለ። የቤቢ ሻወር አለ፣ የብራይዳል አለ። በቃ ሙሉ የሌለ የመልስ ሁላ አለ ብላኛለች። ሁሉም ነገር አለ። አንተ እየመጣች ነው። ዋው አሜዚንግ አምሮባት እንዴት አባት እንደምታምሪው የኔ ንግስት። መድረክ ላይ ውጭ እሸት የወይኔ በስመ አብ የኔ ማር ለታን እያያችሁ በዚህ መሀል ዋው እንዴት እንዳማረባት በእውነት ጌታ ሆይ የኔ ንግስት የምር አታምርም? የምር በጣም ደስ ብሎኛል። የት አለ የኔ ሱፍ? አንተም ገብተህ እኔም መልበስ አለብኝ እኮ ጋይስ። በስመ አብ እኔም ለብሼ እኔም ልልበሳ። እኔ ነኝ እንግዲህ የምቸገረው። እስከዛ እናንተ እዛ ጋር ቁጭ በሉ። እኔ እስከምለብስ ሱሪ የለም የዚህ አለ አምጪ ሱሪ።
በአዲሱ ቤት ልጅ ፈንጭበት የዛሬ ዓመት ሁኜ ልጅ እናት የዛሬ ዓመት ሁኜ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሞ አለ ገና ገና አለ ገና ገና የሚዜዋም አለ ገና የሚዜውም አለ ገና አንደኛ አምሮብናል። ይሄ ግን ይሄ እስቲ ሌላ ድምረት መሰለኝ ይዞኛል። እዚህ ጋር በጣም ያዝሽ ትኬሻዬን በጣም ሌላ። እሺ አንቺ እንደዚህ ተወርጀሽ እንዲህ ከጨፈርን በኋላ ነው ሰፋሽ እኮ በደስታ ነው የሰፋችውና የሚያምር አለ እኮ እዛ ጋር ይሄ ማለት ሌላ ልጅ ነው። ቆይ እንይ እስቲ ነይ የኔ ንግስት በስመ አብ ይሄንን ያዙ በስመ አብ እዚህ ጋር አንደኛው ይሄ በጣም ነው የሚያምረው። ወይኔ ይሄንን አንቺ ትቆጥጪዋለሽ? እኔ ነኝ ቆጣቸው? አዎ ስራ ሰጣችሁ? አይሻልም? አዎ ይሻላል። ወይኔ በጣም ነው የሚያምረው። የምር በጣም ደስ ብሎናል ጋይስ። ዋው አሸኛትም ወይ ሄዶ አይደል? በስመ አብ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሞ የዛሬ ዓመት ሁኜ ልጅ እናት የዛሬ ዓመት ሁኔ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሞ እንመርቃቸው ብለን ያዘልቃቸው በአዲሱ ቤት ልጅ ፈንጭበት የዛሬ ዓመት ሁኜ ልጅ እናት የምር ቤተሰቦቻችን በጣም ደስ ብሎናል። ያው እኛን ደስ ያለ ደስታችን እናንተንም ደስ እንዳላችሁ እናውቃለን፣ እናምናለን። ዛሬ እንግዲህ ያላሰብነው ነገር በመሲ በኩል በቤቲ ብራይዳል እንዲሁም ደግሞ ቤቲ ብራይዳል እንደ ቤሎ ቤቱ ስልክም አለ ከስር። አዎ እያያችሁ በደንብ ይሄ ቤት በጣም እጅግ በጣም ሰርፕራይዝ አድርጎናል። እንዲሁም ደግሞ ይሄ አሁን ኦልሬዲ ዛሬ ምርጫ አድርገናል። ይሄ ቤሎ ለሷ ካልሆነላት ሌላም ትመርጣላችሁ ብሎናል። እንግዲህ እኔም ይሄ ሱፍ ተመችቶኛል ጥቁር። እናንተ እንግዲህ ምን አይነት ሱፍ እንድለብስ ነው የምትፈልጉት በሰርጉ ቀን? ዛሬ እንግዲህ ቤሎና ሱፍ ነው መረጥነው። በዕለቱ ዕለት ደግሞ ሰርጉ ድል ያለ ይሆናል። ጠብቁ። ሚያዝያ 4 ላይ ነው 27 የተባለው ተቀይሯል። 4 ነው። ያው በእኛ አንዳንድ ምክንያቶች ወደ 4 ቀይረነዋል። ስለዚህ ቤተሰቦቻችን በጣም እንወዳችኋለን፣ እናከብራችኋለን። ባርችን ወየሽን ብላችሁ እዚህ ቤት ከመጣችሁ ዲስካውንት እንዳላችሁላ ቤቲ አሳውቃናለች።
በሚገባ ኦሞ ፋሚሊን ብላችሁ ለመጣችሁ ለሁላችሁም ዲስካውንት ይኖራችኋል። ደግሞ ሙሉ ቤሎና ሱፍ አንድ ላይ ስትወስዱ በደንብ ዲስካውንት ይኖራችኋል። እንደዛ ነው ሙሉ በቃ ሙሉ እናመሰግናለን ከልብ ደስ ብላችኋል። እኔንም አመስግኑኝ በኔ በኩል ቆይ አንቺ ተረጋጋ አንቺ ከኛ ጋር ነሽ ችግር የለም እና እነሱን በጣም ከልብ እናመሰግናቸዋለን። በጣም ያምር ሌላም አለ። እኔ ያው አጭር ነኝ ታውቃላችሁ፣ ለረጅምም አለ ለአጭርም አለ። ደግሞ እዚህ ቤት ከመጣችሁ ቁመታችሁ ላይ ይጨምራል አጫጭር ሰዎች ማለት ነው እና ረዘም ብላችሁ ነው ከዚህ ቤት የምትወጡት። እኔ ስመጣ እንግዲህ አይታችሁኛል በጣም ዝም ብዬ ነበር የመጣሁት። አሁን ግን በጣም አምሮብኛል። እንደኔ ያማረበት ሰው ካለ ንግስት በጣም አምሮብኛል። ቤቲ በጣም እናመሰግናለን። እንግዲህ ላንቺ ያዘዘችው ይሄ የቱርክ ነው። እንግዲህ እንደምታዩት የቱርክ ነው ለየሺ ብላ ነው። እናንተ ደግሞ በየሺ ስም ስትመጡ በፈለጋችሁት ከፈለጋችሁ ለምን ከዩኤስኤ አይሆንም በምርጫችሁ ይመጣላችኋል። ችግር የለውም። Thank you so much እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።